እጅህን አውርደው በእናትህ ጸጉሩን እየተቀለለ ይመጣል እንዴ አንተ ደሞ እኮ ጀመር ይወለ ተፋቱ ይሄን ሰሞን ሰላም ነበርኩኝ አረ ተው እንዴት ወዴት ገብቶኛል እንዴት ወዴት ነው ማለት እንዳትል ብለተኝ ነው አረ መፍጠን ጭራሽ ሰለቸው ወሬም ማስጠላ አይደለ ቆይ አላውጣሃል ጥሩ አካውንት ደረሰው 30 ደቂቃ ተሰጥሽ ሳሲ ተጠቀኝ ፍታ ጸጉሩን ይፍታ ነብራት ነው አስገባ ቀይረና ጨምላቃ አንቺ ጸጉሩን ይጠቀለለ ጭራሽ እስቲ አንተ ፍታው በእናትህ በቃ ና ወይኔ እዚህ ሆነሽ ነው እንዴ ጄሪ በእናትሽ ጉዶን ኩልሽ ደሞ ምን ሆነሽ እዮሲ ካጠገብሽ እንድርቅ ፍቅረኛሽን አስተዋውቂኝ ከዛ አጠገብሽ አልደርስም ማለት እስከ ሰዋለት አሁን ነው እናማ ማን ላስተዋውቀው ፍቅረኛሽን ነው እኮ ማን ነው ያማታል እንዴ እቺ አንቺ አይደለሽ እንዴ ፍቅረኛ አለኝ ያልሽ ፍቅረኛሽን ወስደሽ ማስተዋወቅ ነው እኔማ ለአንዴና ለመጨረሻ ጊዜ ከሱ ለመገላገል ነበር ያው እንግዲህ ቦቸራ እንደሆነ እዚህ የለ እሱ ቢኖር ነው ባንዴ ገላግለን ነበር አሁን ከሱ ውጪ የተሻለ መፍትሄ ፈልጊ የውሸት ባል ማለት ነው የውሸት ባል ሳይሆን የውሸት ፍቅረኛ እሱስ በጣም ከባድ ነው የሚሆነው ለምን ምክንያቱም እዚህ ግቢ ያሉ ወንዶችን በጠቅላላ በሚባል ደረጃ እዩስ ያሳውቃቸዋል ከግቢ ውጪም ቢሆን ችግር የለውም አንቺ ብቻ ማግኘት ከቻልሽ ማለት ነው ማንን መጠየቅ እችላለሁ ጄሪ በእናትሽ እሺ በይኝና ከዚህ ነገር ለአንዴና ለመጨረሻ ጊዜ ገላግኝ መክፈል ካለብኝም ከፍላለሁ ብሩስ ችግር የለውም የኔ እናት መጀመሪያ ባሉ ይገኝ እንዴ ባላት በይ ባክሻው ነው ባላት በይን ትላለች እንዴ እና እሺ ምን አሰብሽ ሄቨን ትንፋሽ ትጭኝ እስቲ ቆይ ላስብ መጀመሪያ እንዴ ተረጋጊ ባላውን ከት ይገኝ ያመጣልሽ ሰው አለ ምንም አልመጣልኝም ግን በዚህ ጉዳይ አንድ ሰው እንዳናገር እንኳን ፍቃድ ስጪኝ ማን ልታማክሪ ማርክን እሱማ ለዮሲ ነግሯል እንዳይነግረው መቆለፍ ነው ለኔ ታዩ ባይሆን አንቺ ፍቃድሽን ስጪኝ እሺ ግን መፍጠን አለብሽ ችግር የለም መጣ ቆይ የሆነን ሰው ወደድኩት ኦር ተመቸኝ እንበል እንዴት ነው ካላሜ ጋር አስታርቄ ለሄድ ምጭ ዛሬ ደግሞ ሰላም ተሚል እንዴት ነሽ ቤዛ መስገን ወደና ነኝ ስለዚህ ፍቅር አይዘኝም ያላማ ሰው ነኝ ምናምን የምትለው ልጅ ፍቅር ጨምደደህ ማለት አይ ፍቅር እንኳን አልያዘኝም ግን የሆነ ሰው ደስ ብሎኛል መጀመሪያ ለጠየቀኝ ጥያቄ መልስ ከመስጠቴ በፊት አንተ ራስን ከራስ ጋር አስታርቅ እንዴት ነው ከራሴ ጋር የምታረቀው አልተጣላንም እኮ ሰማኝማ እውነት ሌላ ኩራት ሌላ እሱ ደግሞ ምን ማለት ነው ማለትማ በአፍ ፍቅር አይዘኝም ምን ያላማዬን ብቻ ነው ማስቀድመው እያልክ ታወራለህ ቦዲ ላንጉዌጅ ግን የሚናገረው ሌላ ነው ስለምን ቦዲ ላንጉዌጅ ነው የምታወራው ይኸውልሽ ቤዛ ኤላ ነው እሺ እንግዲህ አንተም ከራስ ጋር ታርቅ ትንሽ ጊዜ ብሰጥ ሳይሻል አይቀርም መልካም ቀን ስለምን ከራስ መታረጋ ነው ምንም የምትለው ነገር እየገባኝ አይደለም ምን ጉድ ውስጥ ነው የገባሁት አረጂ ማከርኪስ እንዴት አንድ ሰው ሁለት ሰው ያፈቅራል ኦራ ማርክ ፈልጌ ነበር ጄሪ በእናትሽ ብቻ በዳጊ ጉዳይ ልጨቀጭቅኝ እንዳልመጣሽ ማርክ ይኸውልህ እኔ ከዳግም ጋር ተስማማችሁም አልተስማማችሁም አይመለከተኝም ስትፈልጉ ገደል መግባት ትችላላችሁ እኔ እኮ ምን ላርግ ያለኝን እኮ ነው እጄ ነገርኳት አይደል እንዴ ማርክ ቆይ ስለዚህ ጉዳይ ደግመን እንደማናወራ ተስማምተናል አይደለ ስማ ልክ ነሽ ግን እኮ ነገሩ ቢከነከነኝ ነው አሁን የመጣሁበትን ጉዳይ ተሰማኝ ምን ፈልገሽ ነው የመጣሽው ባል ምን ባክ ሰምታል በዲማው ጊዮርጊስ ባርባራቱ ታቦት የእግዚአብሔር ያለ ምን ስምንተኛው ሺ ቆይ ደረሰ እንዴ
ምን ፈጣነ ባክ ማርክ ይሄ ወሬ ማሞቅህን ተውና ምነግርህን ስማኝ ምን አማራጭ አለኝ በዚህ በጉድ በሆነበት ዘመን ተውልጂ ይኸውልህ ማርክ አሁን የምነግርህ ነገር ግን ካንተ አልፎ ሌላ ሰው ጋር ከሰማሁት ያበቃልሃል ለሱ እንኳን እንዳያሳስብሽ ሁነኛ ሰው ጋር ነው የመጣሽው የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር በቢዝነስ አውቶሞቲቭ ቴክኖሎጂ ሆቴል ኤንድ ቱሪዝም አርባን አግሪካልቸር ኮንስትራክሽን አይሲቲ ውድወርክ ኤሌክትሪካል ኤንድ ኤሌክትሮኒክስ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ ቤዚትዬ ቢስነሽ ምን ነው ብቻሽ የልካንቺ ምንሽ አራኔ ምንም አልሆንኩ የሆንሹ ነገር እንዳለ እኮ ፊትሽ በደንብ ያስታውቃል ቹቻ ንገሪ ምን ሆነሽ ነው አዎ ቤዚት ያለ ግን ልንገርሽ ግራ እየገባኝ ነው እሱ ደግሞ ምን ማለት ነው እንዴ ንገሪ ምን ተፈጥሮ ነው ቀስቴ ችግር እየፈጠረ ነው ተጣላችሁ አይደለም ታዲያ ምንድነው መኮንን ድጋሚ ደውሎ ፎክሮ ነበር መኮንን ከዛ እኔ እናንተ ብቻ እንፋለምና ካሸነፍከኝ ያሬድን አልነካባችሁም አለ ከተሸነፈ ደግሞ ያሬድን አሳልፎ ሊሰጥ ምን ቆይ እንዴት ሊሆን ይችላል እኔ አላውቅም ቤዚቲ ታውስሎ አልሰማልኝ በዛ ላይ ደግሞ ለድብድቡ ራሱን እያዘጋጀ ነው ቆይ ይሄንን ያሬድ ያውቃል እኔ አንቺ ያሬድ ነበር ማናቀው ግን ሌሎቹ ሁሉም ያውቃሉ አዎ ደግሞ ትናንትና እንደሰሙ ሄጄ ብለምነው ምንም ሊሰማኝ አልቻለም ወይ ደይ ቆይ ቀስቴ ግን ምን ሆኖ ነው ሲጀመር እንደዚህ አይነት ነገር ውስጥ የገባው መኮንን የማይሆን የማይንድ ጌም እየተጫወተባቸው ነው ደግሞ እኮ ቀጥታ ለቀስቴ ነው የደወለው ቆይ እሱ እንዴት ሊሆን ቻለ ማለት መኮንን የቀስቴን ስልክ ኬት ሲል አመጣው ያልኩሽ ነው እውነትሽን እኮ ነው ቆይ እንዴት ሊያውቅ ቻለ ወይኔ ስለዚህ አሁንም ህይወታችን ላይ እየተጫወተ ያለ ሰው አለ ማለት ነው እውነትሽን ነው ግን ጸጋ ለምን ዛሬ አልመጣችም እኔም አልገባኝም ቤዚቲ ይሄ ነገር ግን ምንም እያማረኝ አይደለም ቹቻ መሄድ አለብን ወዴት ነው የምትሄጂው ቀስቴን በአካል ማግኘት አለብን አሁን ቲቸር ሜሮን እናስፈቅደን እንውጣ እሺ ቆይነን ሐሳብ ምን ስትሉ አሰባችሁት ያው ማርክ ቦቸራ ምንም ቢሆን ላንተም ቢሆን ወንድምህ ነው አይደለ በዛ ላይ ደግሞ የሄቨን ነው ቦቸራ ቅርበት ምን ያህል እንደሆነ ታውቃለህ ሐላስ ስለዚህ የቦቼን አለመኖር ተጠቅሞ እዮስ ሄቨንን ከሚጠቀልላት የውሸት ፍቅረኛ ማምጣቱ የተሻለ ሐሳብ ነው ይሄማ ቆንጆ አማራጭ ነው እሺ ማንን ተጠቁመናል እንደው ማን ይሻላል አታስብ ከግቢው ውጪ መሆንም ይችላል የምርሽ ነው አዎ የምሪ ነው እንዲያ ከሆነማ ጥሩ ይሄንን ስራ መስራት ያለበት ፈጣን ሰው መሆን ስላለበት ረጋ ብዬ ልፈልገው አይ ለሱ እንኳን ጊዜ የለንም ማርክ እሱማ ገብቶኛል ግን አሁን እሚሄድበት ቦታ ስላለ ቶሎ ብዬ መሄድ አለብኝ ማርክ ብቻ ሜላትን ልታገኛት እንዳይሆን አረ አይደል እና ቦቸራ መልእክት ሰዶ ከሆነ ሚኪና ቡሻኔ ጄል ጠይቃቸው ግቢ ውስጥ ዛሬ አላገኘዋቸውም ይሄማ ጥሩ ሐሳብ ነው እኔም አብሬ ሄዳለሁ ምን ትሰሪያለሽ እንዴ መጠይቃቸው ስለ ቦቸራ ከሆነ እኔም አንዳንድ ነገር ልጠይቃቸው ቢያንስ እንኳን ሄቨንን የሚያረጋጋትን ነገር ልፈልግ ካልሽ ጥሩ ነሽ ቶሎ እንሂድ አሁን ሲስሬሊ ላዛጅ ያረገ እኔ ምን አገባኝ አንተን አዛረገ አላረገ አጨቅጭቀኝ እናማ ወዶ የገባ ሰው ከባህር ከውሃ ዋይንቶ ይውጣው እንጂ ሌላ ማን ሊረዳው ሲባል ሰማ አይደመለው የሚገርም ሰው
ኧረ አንተ ነው አይደብበን እንዴ? ኡፍ በእናታችሁ ታዙኝ ለራሴ ደክሞኛል። አንተ እኮ ነው እያዛከን ያለው። ይሄ ምኑ ደፋር ነው በእናትሽ አንቺ። እሺ እንላችሁ እኔ የምለው ቀስቴት ሄዱ እዛ ከኪሩ ጋር እየተጠፋጠፈሽ ነው ሳኳን ደሞስ ምን ይሰራለታል? ወይ አልሰማሽም እንዴ አሪዶ? አንተን እኮ ጨማዳ አስይዘው እኮ ከመኮንን ጋር እኮ ሊፋየቱ ነው። ካጂ ይኮኔ እኔም አላርፈውም። በእርግጠኝነት መኮንን ልኩት ነው። እቺን ማንዘርራታለን በእናትህ ባንድ ጥፊ። ይኸውልህ ማንንም እንዳታፈገፍገ። አረ ዛሬ አበጡ ይፈነዳል እንጂ ምንም ነው። ሂድ መጣ እንዴ መቀር መስሎ አረ ይርክ እንዳ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ። ማን ይላክ? ማንም ይሁን ማን አይመለከትም። አድርግ ያልኩን ብቻ ታደርጋለህ። አያደርግም። ዝበይ አንቺ ቁጫት። እንዴ አንተ ቁጫት ነው ያልከው? ወይኔ ምን አባካ ገባ እንዴ? እሱማ እኮ አያገባኝም፣ ግን እኮ ደግሞ ያገባኛል። እህቴ ናት እንዴ። ከባቡ ሙዳ በቃ ባቡ በሌ ምንድነው? አሳይ ዳሳጀ አሻንቲ ምን እያደረክ ነው? እያዘናጋሁት ነው። አሁን ትሄዳለህ አትሄድም? አልሄድም። አሻንቲ አቺ ወይኔ ማዬ አይ ዘመን አሁንማ እንደው ምን አይነት ጊዜ ላይ እንደደረሰ ራሱ ግርም ነው የሚለኝ አይደል? አንቺ ደግሞ ምን ሆነሽ እንደዚህ ይባላል እንዴ? ጄሪ ምን አጠፋው እንዴ? እኔ ወሬውን አሙቄ አይ ስምንተኛው አይ ዘመን እያልኩኝ ወሬውን አንስቼ ሰማይ አድርሼ ተመልሰው አይደል ብለሽ ወሬን ታቆረፍጅብኛለሽ እንዴ? ቆይ ታዲያ ምን ማለት ነበረብኝ? እኔ አይ ስምንተኛው አይ ዘመን አይ ጊዜ ስል አንቺ ማብረሽኝ አይ ስምንተኛው አይ ጊዜ እንደው ጄሪዬ ምን ተፈጥሮ ነው ምን ሆንሽብኝ ብለሽ መጠየቅ። ከዛም በኋላ እኔ ደግሞ የሆንኩትን ነገር ጠቅላላ ዝርግፍ አድርጌ ነግርሽ ነበር። እንደሱ ማለት እንዳለብኝ አላወቅኩማ። አሁን ግን አውቀሻል አይደል? አሁን ገብቶኛል። እንዴ ጄሪ ነይ እንጂ አይ ስምንተኛው አይ ጊዜ አይ ዘመን አሁን እንደው ምን አይነት ጊዜ ላይ እንደደረሰ ራሱ ነው ግርም ነው የሚለኝ። አይ ዘመን አይ ጊዜ የሚገርም እኮ ነው። አንቺ ቀላል ይገርማል። እንደው በዚህች እድሜያችን ስንቱን አየን። ተው እሱ ይቁጠረው እንጂ እኛማ ቆጥረንም አንችለውም። ግን ጄሪዬ ቆይ ምን አጋጥሞሽ ነው? አንቺ እንደው በሀገሩ ሴት የጠፋ ይመስል ሁለት ወንድ አንድ ሴት አፍቅሮ ይሰቃይ ይጣሉልሽ አትይኝም? ጄሪ ትሞትልሽ። ቆይ ማን ሲያፈቅር አይተሽ ነው? አሁን እንደው ማን ይሙት ማርክና ዳግም በአንድ ሴት ይጣላሉ ብለሽ አስበሽ ታውቂያለሽ? ዳግምና ማርክ አይገርምሽም? አይ ዘመን ማለት ይሄኔ ነው እኮ። እኔስ ምን አልኩ? ጄሪ በቃኝ፣ እኔ ከዚህ በላይ መቀጠል አልችልበትም። አንቺ ግን ምትገርሚ አይደለሽ? ቆይ እንዴት ቻልሽበት? ያንቺ ጓደኛ አይደል? አይ እንግዲህ አንቺ ማታብጇ እንዴ ምን አጠፋው? ምን ወረኛ ብለሽ እየሰደብሽኝ አይደል? ይቅርታ። ምንም አይደል። ግን ስለነ ማርክ የነገርሽኝ እውነትሽ ነው? አይገርምሽም? ቆይ ማንን አፍቅሮ ነው? እነሱማ አንዱ ረዴትን አንዱ ደግሞ ሜላትን አፍቅረናል ብለው ነበር ያሰቡት። ነገሩ ሲጣራ ለካ ያፈቀሩት ሜላትን ነው። ቆይ እነሱ እነማን ናቸው? አይ እሱስ ይቅርብሽ። እንደው እኔ የምልሽ ቆይ እኔ ግን መቼ ነው የማፈቅረው ወይስ ደግሞ መቼ ነው የምፈቀረው? አንድ ቀን። እሱማ አንድ ቀን ነው። እኔ መቼ ለቀን ነው አልኩኝ። እሱን እኔ ምን አውቃለሁ? ግን አንቺ እንደዚህ እንዴት ልታስብ ይቻልሽ? ይሄ ማርክ ነው። አሁንስ ቆመሽ ልትቀሪ ነው ብሎ አሸማቆኝ። ሲስጠላ። ማንን? አንቺ? አይገርምሽም? አንቺ አልፈልግም ብለሽ ነው እንጂ ልጥበስ ብትይ ስንቱን አታንገጊ። ጄሪ ትሙት በይ። ጄሪ ሙት ይሁንኩ ቆንጆ ነገር ነኝ አይደል? አዋ ስንት ቁጥር ነው ቆይ እንዴ? ምን ጥያቄያለሁ? 8 ነው ማለት አሁን ነው። አይ ማርክ ለፋሲካ እኮ ከሰረ። በቃ አታስብሽም። ተጣርገን እንግዳለንሽ።
በኔ ጥፋት አንቺ ችግር ውስጥ እንድትገቢ አልፈልግም። በኔ ጥፋት ነው ያልከው? ሲጀመር ጥፋቱ የኔ ነው። አንተን እንደዚህ አይነት ነገር ውስጥ ልልክ አይገባም ነበር። አንቺ አስገብተሽኝ አይደለም፣ እኔ ራሴ ፈልጌ ነው የገባሁት። ከተባረርንም አንድ ላይ ነው የምንባረረው። እኔም እጅ አለበት። ዝም ብለሽ አትጃጃይ። አርፈሽ ትምህርትሽን ተማሪ። አላደርገውም። ለዚህ ሁሉ ነገር መፈጠር ምክንያቷ እኔ ስለሆንኩ የሚፈጠረውን ነገር አንድ ላይ ነው የምንጋፈጠው። እኔ ደግሞ አብረን እንድንጋፈጥ አልፈልግም። ላጠፋው ጥፋት ኃላፊነቴን መውሰድ ፈልጋለሁ። ናታን፣ እኔ እኮ ነኝ ጎትቼ እዚህ ነገር ውስጥ የከተትኩ። እርዳታዬን ነው እንጂ የጠየቅሽኝ ደብድብልኝ አላልሽኝም። ያው ነው በቃ እዚህ ነገር ውስጥ አለሁበት ማለት አለሁበት ነው። ወይኔ መሲ፣ በቃ ድርቅ ካልሽ አትመለሽም አይደለ? አዎ አልመለስም። ግን ታውቆሻል፣ ከኔ ጋር ተባረርሽ ማለት ካሁን በኋላ ቸርሽሜ እንደማታገኙ ማለት ይናፍቅሻል። አሁን ስታይኝ እሱ የሚያስጨንቀኝ ይመስላል። የትሸርሽሜ ነገር አያስጨንቀኝም እያልሽ ነው? አንተ ግን ምንድነው የሚሻለው? በዚህ ችግር ውስጥ ሆነ ትቀልዳለህ? እና ታዲያ ላልቅስ? ታውቀዋል ናታን፣ እያናደርከኝ ነው። እሺ ትቻለህ። አረ እኔ ራሴ አይደል የጸደኝ ቀዳቀዳ አላረግ ነው። አታ አፈር እንጂ ገባንለት ትላለህ እንዴ? ትንሽ እንኳን ሺም ቁንጥጣ ያደርግልህ እና ምን ልበል? ገባችሁለት በለን እንጂ። አሻንቲ ግን አስተዋጽኦ አትብላብኝሽ። ኦኬ ረስቹ አንቺ ለካ እግሩ ስር ሆነሽ ጫማሽ ትተሻል። ነይ ለዚህ ሞራልሽ ይገባሻል። አረ እናንተ ግን ሰውየው መጨረሻ ላይ የጮኸውን አጫጫው ሰምታችሁታል? እማዬ ደረሽልኝ አላለ? ግን ልጁ ምን እሺ ነው ቃጅል። ሰውነቱን ግን አይተዋል? ይሄ እኮ የሰማይ ስባሪ እኮ ነው የሚያክለው። ግን ውስጡ ምስኪን ወፈን እንደው ማሳዘነኝ እንጂ ዝም ብዬ እኮ በጥፊና ካርኬ የሮጥኩት ምስኪን ልጅ። አራቡ እንችላለን ግን እኔ የምለው ለምን ጋር ይኬድለት? አንተ ጅል ሲጃጃ ለቃ ይፈጃል አሉ። እሺ ደግሞ ምን አረፈ? ምን አጠፋ ይላል እንዴ? በጣም አጠፋ እንጂ ያ እኮ ለስድስት እኮ ይኸውልህ ለስድስት ይደንበት እንኳን እኮ ምንም ያልተበገረ ሰው እኮ ነው እንዴ። ጥፊዬን አታስታውስም? አረ በእናታችሁ ይሄን እኔ ዘረር መኩና ያቅተ ነው አላስተዋላችሁት እንዴ? የሆነ ቀጫጫ ነገር እኮ ነው። አንተ ያሬድ በቃ ስንቴ ነው የምናስረዳ? ግን ስንቴ ነው የምንነግርህ? ፋይቲንግ በቀጠነ በወፈር አይደለም እንዴ እኮ ይኸውልህ ቴክኒክና ታክቲክ የሚባል ነገር አለ። መቼም ይሄንን አላስረዳም አይደል? ይኸውልህ ስስበለተን ይዞ ነው ቋም ያደርግልህ። አትርሳ። እሱማ እንዴት እረሳለሁ? ስለዚህ መኮንን ቀላል ሰው አይደለም የምንልህ በምክንያት ነው። እሺ እኔ የምላችሁ ከየት እየመጣን ነበረ? ኧረ እኔ አይምሮ የለም እኮ ፈዋ በልተን እኮ ወደ ላባጆ ቤት የተመለስን። አንተ ጎበዝ ልጅ ምጡቅና እኮ ብሩህ አእምሮ ነው ያለ። በላሁን ወደ ላባጆ ቤት ተመለስ። አሻንቲ ግን ትንሽ ደክሞኝ ነበር። አንተ ሰርቼ መለወጥ እፈልጋለሁ ራሴን መቻል እፈልጋለሁ ብለህ ያዙ ይልቀቁኝ ስትል አልነበር እንዴ? እሱማ ነበር። ስለዚህ ሞላውን ደሞዝን ቆራርጦ ሳይጨርስልህ ቀጥ ብለው ምን ይቆርጣል እንዴ? ይዘለዝልልሃል። ጭራሽ በአንድ ቀን ቀርተህለት አይደለም መዘልዘል መቆራረጥ ራሱ ይችላል ነው የምልህ። እንዴ ይኸውልህ እንደ ጥሬ ስጋ አምሮኝ እኮ ነው። አይገርምም? እንደ ቲማቲም ቁርጥ ነው የሚቆራረጥልህ ደሞዝ። አሻንቲ ቆይ ሙድ ያዛችሁ አይደለማ? እኔ ምን አገባኝ? እኔ እኮ አሁንስ አንተ ማሰልጠን እኮ እኔ ልቤ ላጠው። አሁንስ እኔ በእናትህ ለእኔ ምዘንልኝ እንጂ አንተ እንዲህ ላድርግህ እንዲህ። እሺ ደግሞ አሁን ምን አጠፋው? ያዳ ይኸውልሽ ስራውን የምትፈልጊው ከሆነ አሁኑን ቁሹ፣ አለበለዚያ ሞላ ደሞዝሽን ይገዘግዝልሽ። አረ ፈልጋለሁ ስለበቃ ምን አይነት አዛ ልጅ ነው በእናትሽ? አንተ ደግሞ በእናትህ ገናውን ከቤት መውጣቱ አይደል? እስኪ ቃጅል ደግሞ ተይኝ በእናትሽ። እኔ ውስዋስ ላይ ነኝ። ጨርሳለሁ እንደ ሰውየው። እባክሽ ወይኔ ካሌ ልብሴንም እኮ አላስተረፈው። ካሊፍ ምንድነው? ከመቀጠልተ ነው? ይሄ ናታን ተብዬው ከኋላ መጥቶ አጠቃኝ። አጠቃኝ ማለት አልገባኝም። ተደባድባችሁ ነው? ምን አላስተረፈኝም እኮ
ቆይ በምንድን ይጣላችሁት? ያው ሴት የላከው ሞት አይፈራም ሆኖ ማለት አልገባኝም። እቺ መሲ ልካው እኮ ነው ያስደበደበኝ። መሲ ማለት የእናንተ ክፍሏ? አዎ። ቆይ ለምን? የፍቅር ጥያቄ አቅርባልኝ። አይኔ እንደዚህ አይነት ነገር አልፈልግም፣ አርፌ ትምህርቴን ነው መማር ፈልገው ስላልኳት ናታንን ልክ አስደበደበች። ይገርማል። ሸረርሶ ስለማያውቋት ነው እንጂ መሲ በጣም ዱርዬ ነች። ቆይ አሁን የህመም ስሜት አለ? አለኝ፣ ግን ለክፉ አይሰጥም። እሺ ቢሮ ሄድና ሪፖርት አድርግ። የህመም ስሜት የሚሰማ ከሆነ ግን ወደ ቤት መሄድ ትችላለህ። አይ ያን ያህል እንኳን አልባሰብኝም፣ ግን ናታንን መክሰስ ፈልጋለሁ። እንደሱ ከሆነ እሺ ጥሩ። ርዕሰ መምህሩ ቢሮ ሄደ ይጠብቃል። እኔ ናታንና መሲን ይዣቸው እመጣለሁ። እሺ ትሸሪ። አለመተዋወቅ አንተ ገና በመጀመሪያ ቀን እንደዚህ አይነት ተግባር ትሰራለህ? ሞላ እንደሱ አይደለም። ተረጋኝ። በል አንተ እኔ ሞላ ጋር እንደዚህ አይነት ቀልድ የለም። ይኸውልህ በብርና በሰዓት የሚቀልድ ሰው አልወድም። ይኸውልህ ትሰራለህ እንደሆነ አርፈህ በሰዓት ስራህን ስራ። አይ ካልክ ደግሞ ከደሞዝ ላይ ቆነድድልሃል። እንዴ ለምን የተፈጠረ ነገር እንዳሰረዳት አሰጠኝ። ይኸውልህ ምን ተፈጠረ ምን ሆነ ምን ተከናወነ አያገባኝም። ይኸውልህ እኔ በተሰጠ ሰዓት ምሳ በላ አድርገህ የፈጠነ መምጣት ነው። ይኸውልህ እኔ እኮ አሁን አንተ ስትቆይብኝ በቃ ሆዴ እንደዚህ ልውስ ሲልብኝ እኮ አሁን ሰው እኮ ተክቼ እኮ እየወጣኝ ነው። አንተ እያለ አንተ ወደ ለሚያክል ሰውዬ ያለ እንደሆነ ሰው አስቸግሬ ልውጣ ምሳ። እኔ ምን ቆይ እንደዚህ የምትሆነው እኔ ላይ ነው ወይስ ሁሉም ላይ ነው? እንዴ እኔ እኮ አማተር ነህ ብዬ መች ተቆጣሁ? እንደዚህ ተንከባክቤ እኮ ነው ያዝኩ። ገና አዲስ ነህ ብዬ ደግሞ ተረዳኝና እንዴ ደፋል እንዴ እኔ እዚህ የተቀጠርኩት ለምን ሆነና? እሱማ ልክ ነህ። ስማ ያሬድ አንተን እዚህ መስሪያ ቤት ለማስቀጠር እንደ የለፋሁትን ልፋት ታውቃለህ? አታውቅም። ብታውቅ ኖሮ እንደዚህ በቀላሉ እንደዚህ አይነት ጥፋት አታጠፋም። እሺ በቃ ይቅርታ። ትሰማለህ ያሬድ? ይኸውልህ ተሳስተህ ከዚህ በኋላ እንደዚህ አይነት ስህተት ብትሰራ ደሞዝህን እቆርጥልሃለሁ። እሺ ተስማምቻለሁ ሞላ። ይሁን እሺ። አሁን አዲስ የገባ መኪና አለ። እኔ ምሳ በልቼ እስክመጣ ድረስ እሷን ወሽ እያደረግሽ ታዲያ በል አሰሪኝ ሞልኝ ደስ የሚል ስሜት አለው። ጓ ትለና አቧራ ማስነሳ እንዴ ካሌብ ምን ሆነ ነው? አክቶኝ ነግሬኝ ነበር። አንተ ግን አምነዋለሁ አልክ። ናታን እንዳይሆን ብቻ እንደዚህ ብቻ ተመልከት ምን እንዳደረገኝ ተመልከት። እንዴ ይሄ ጀፊት አለቀው። ዋጋውን ነው የምሰጠው። ትምህርት ቤቱ ስለሚቀጣው እሱ ያሳስብ። እንዴ ሙድ ያዘብኝ ማለት ነው። እሱን ተው። እቺ መሲ ተብዬዋን ግን ሰቅዬ ካልገረፍኳት እኔ ካሌብ አይደለሁ። እሷንማ ልኳን ነው የምናሳያት። ቆይ ወይኔ ካሌብ የማንም መጫወቻ ሆኜ ልቀር? ደሜ እንደዚህ በከንቱ ፈሶ አይቀርም። ማንነቴን አሳያቸዋለሁ። እሱ ቢባረርም እኔ ራሴ ዋጋውን እሰጠዋለሁ። እሱ የሚቀር ነገር አይደለም። ወይኔ ወንድሜ ምን የለውም እኮ ተበላሽቻለሁ እኮ አታይም እንዴ? በእናትህ እኔ በቃ እሺ ነኝ። አይዞሽ በሆቴል ሊተሳጭ ሰመሳይ ፎካኩ እንደምን አላችሁ ማለት ዘፋኝ። ኧረ ማርክ ምንድነው ነገሩን ቀለል ለማታረገው? አይ ተወኝ በእናትህ። እንዴ ቆይ እንዴት ነው ቀለል ለማረገው? በቃ ቺኳን ቀርሞ የሞተባት እሱ ከሆነ አንተ ለምን አፈታም? እኝክ አንተ ምንድነው መቀላብደው እንዴ? እሱ እኮ ዘመኑ ሙሉ የፈጀው እኮ ሲጀናጀን ከረዱ ጋር እኮ ነው። እና ታዲያ እንዴ እኔ እንኳን ብተው እሷ እኮ አፍቅሯለች። እኔ ደግሞ መታ ይመስላል እንዴ? አንተ ምን ሆነሃል? ልጁ እኮ በዚህ የተነሳ ክላስ እየመጣ አይደለም። ቆይ እሱ ከረዱ ምን አጣው ብሎ ነው እንዲያም ባካራው የሚያስነሳው? ረዱ እኮ ቆንጆ ነች። እጥር ምጥን ቅጥን ፍጥን ያለች ነች። እንግዲህ ለዘመናት ሲያስባት የነበረችው ሽውታው ጋር ተመሳስላበት ይሆናል። እንግዲህ ምንም በል ምን እኔ ወይ ፍንክች ያባቱ ልጅ የራሳችሁ ጉዳይ። እኔ እንደውም ምንም አያገባኝ። የራሳችሁ ጉዳይ ነው። እኝክ እንዲህ በቀላሉ እሱ እዛው እንደጀመረው ረዱን ያበሳስል። እኔ ደግሞ ሜሉዬን አልለቅም። ሜሉዬ የራሴ ነች። የራሴ ማን ይነጥቀኛል? ማጅር ምንድን ነው? Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day.
Yeah, I'm tired of shit, and the coffee ain't hit yet. Damn, ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip, and I don't plan to visit. I'm gonna stay there till I feel like I'm winning. And this is just the beginning. I need a big change, only feel like living. ኪሩ ምንድን ነው? ወሰብ መንኒጋ ማን ነው ደግሞ ጋጋ? እንደ አንተ ፍጹም አይነት እኮ ግራ ገባኝ እኮ። ቀስቲ ግን ትለይብኛለህ እኮ። አንተ ልጅ ወሬ አታብዛና የምጠይቀን ብቻ መልስልኝ። ካሞን ኒጋ አለባበስን አስተካክልና ስፖርት እንሰራለን ብለኛል ነበር። እና ታዲያ ታል የለበስከው? ከዚህ በላይ ምን ትፈልጋለህ? ይኸው ፋይቲንጉን የሚመጥን ስታይል እኮ ለብሼ የመጣሁት። ቁምጣው ሴት አለ። ካሞን ኒጋ ምንድነው የምትወራው? ምን ዘጋጀው ለፋይቲንግ አይደል እንዴ? አዎ ታዲያ ለፋይቲንግ ከሆነ እኔ ውጪ ፊልም ላይ እንዳየዋቸው ጋንግስተሮች ነው አለባበስ የሚሆነው። ኒጋ አንተ ልጅ ጋጋ ትበለኝ ብያለሁ። አይ መጨረሻ አይድሌ አያሬድ የሥራን ይስጥ። ደሞ ምን አባውንክ? ካሞን ኒጋ ተጋጊው ላስገው አንተ ሰልጉናና በዘውም እንደ ማን ወርዱኝ የምትለው? ይገዘጋ እና አልፐርዱሞን ማላቅ ይመስላል እንዴ? ዳናብዱ ቀስቲ እኮ ነው ዩኒቨርሲቲ እኮ ነው በጥሽ የወጣሁት። በጥሽ? አዎ ምን ልትል? ኧረ ምንም ትችላለህ። ይሄን አንገር ከመበጥስ በጥስ ዩኒቨርሲቲ። አሁን እንሂድ። የት ነው የምንሄደው? እዛ ስፖርት እንሰራለን። ኒጋ አንተ ጋጋ እንዳትለይ ብያለሁ። እሺ እሺ ፊጋ ናታን መሲ ይሄንን ከናንተ አልጠብቅም። ቆይ ምን ይሁን ብላችሁ ነው ልጁን የመታችሁት? ቲቸርዬ መሲ እዚህ ውስጥ የለችበት ሙሉ ምን ጥፋት ነው? ዝም በል ናታን። በመጀመሪያ ደረጃ ዩኒፎርም ልበስ። አረ ናታን ዝም ብሎ ነው። እኔ ነኝ ካሌብን የደበደብኩት። ናታን ለኔ ሊሸፍንልኝ ፈልጎ ነው። ቲቸርዬ አውቃ ነው እየዋሸችን። ሁለታችሁም ዝም በሉ። ካሌብ ሁሉንም ነገር ነግሮኛል። ምን ነው የነገሩት? ስለ ፍቅሩ። የምን ፍቅር? አንቺ ካሌብን አፍቅረሽው የፍቅር ጥያቄሽን አልቀበልም ስላለሽ። ወይኔ መቀደድ! ማን የተቀደደ? ማለቴ ቲቸር እርሶን እኮ አይደለም ካሌብን ነው። ሲጀመር ቸርዬ የተጣላንበት ምክንያት ሌላ ነው። ታዲያ ምክንያት ምንድነው? እሱ እንኳን የግል ጉዳይ ስለሆነ ባልነግሮት ደስ ይለኛል። ጥሩ እንደዛ ከሆነ ሁለታችሁም እርሰ መምህር ብሎ ትፈለጋላችሁ። ወይኔ ተበላን። ቸር ደሳለኝ ደግሞ የሌላ መሪ ናቸው አይደል? ቀላል መሪ ናቸው። በቃ ይፈቱ። ቸርሽሜ ግን አምነው ነው? አቅሻላ ምን? ወይኔ ካሌብ አሁን ገና በማይመጣው መጣ። እሱ ልጅ ግን እገለዋለሁ። እሺ በማይመጣ መጣ? አዎ በማይመጣ መጣ። ልክ ነሽ። በማይመጣው ነው መጣ። ኧረ እንዴ ምን ለማለት እንደፈለኩ ገብቶሃል አይደል? አዎ ገብቶኛል። ምርጥ ጓደኛሽ አይደል? ምንም ቢሆን ከቸርሽሜ በላይ እንዴ ናታን አራው ምን ሆነ ነው በእናትህ? ምንሽ ነው ፊትሽን አይተሽዋል? ልታለቅሽ እኮ ነው። እኔ እንደዛ አይነት ጨዋ አይመቸኝም። በቃ ምንድነው ቀልድ ነው አልኩሽ አይደል? እንዴ ምሮ ለምቦች ምዘረግ ናታን ታውቃለህ፣ አንተ ከማንም በላይ የምወደው ወንድሜ ነህ። አውቃለሁ በቃ አስደብድበሽኝ ዝም ብዬ የምተውሽ መስሎሻል አይደል? ደሙዬ ጸጋ ባንቺ ምክንያት እስከዛሬ ካደረግሽኝ ነገር ሁሉ አሁን ያደረግሽው ነው ይበልጥ ይጎዳኝ። እና እድሜ ልኬን ያንተ ስም በተነሳ ቁጥር እየተሳቀቅኩ እንድኖር የፈለከው? አንድ ነገር ልንገርሽ፣ እኔ ደመረ ባልጠበቅሽው ቀንና ሰዓት በእጄ ቁጥጥር ስር አውዬ ቤቴ አስሬ ካልተጫወትኩብሽ ውጫለሁ። ደመረ በእናትህ ነፍስህን አታስጨንቀው። እና እሱን ስታደርግ እኔ ጸጋ ዝም ብዬ አይሃለሁ። ለማንኛውም ቀንሽን ጠብቂ። ይህ ሰይጣን አውሬ እንዲህ ስልሽ
አንቺ ቤት ለሌላ ቀን እየፎከርኩ መስሎሻል አይደል? እኔ ግን ለሌላ ቀን አስማምቼሽ ዛሬ ጠብስሻለሁ። አንተ ምን ሆነ ነው? ለምንድን ነው እንኳን ማትናገረው? ሳላስበው ለሶስት ቀደሙኝ። እና ማን ናቸው? ያሬድ፣ አሻንቲና ቃጀል። አንተ አታፍርም እንዴ በእነዚህ 3 ህጻናቶች ተመተው ስትል? ምን ላድርግ አለቃ፣ ድንገት ሆኖብኝ እኮ። እና ታዲያ ቆንጠጥ አታረጋቸውም እንዴ? ቆይ ሰውነት ለመቼ ነው? ጥሩ ነበርኩ እኮ። ሳላስበው ተጠምጥመውብኝ ነው አጉል ያደረጉኝ። ተጠምጥመውብኝ ይላል እንዴ ደግሞ? በላውን ከፊት ይጥፋል። ሄሎ ጸጋ። ደመረ ደውሎ ነበር። ደመረ ነው ያልሽው? አዎ ደመረ። እና ታዲያ ምን አለሽ? ሊያስፈራራኝ ሞከረ። እሺ እና ታዲያ ምን እናድርግ? ብትችል ብትመጣ ደስ ይለኛል። ካልሆነ ደግሞ ሰው ብትልክልኝ ጥሩ ነው። ግድ የለም እኔ ራሴ እመጣለሁ። ባለፈው የተገናኘንበት ቦታ ጠብቂ። ባይሆን እኔ እስክደርስ ድረስ አንቺ ራስሽን ለመከላከል ብታስቢበት ይሻላል። እሺ እጠብቃለሁ። አንተ ከፊቴ ጥፋልኝ ብያል ነበር እንዴ? አለቃ እያባረርከኝ ባልሆነ አሁን ላይ ስለማልፈልግ ከፊቴ ጥፋ። እሺ ወይኔ ቆይ ግን ቤዚቲ ነኝ ምንም ማመን አልቻልኩም። የምር ያሬድ ላቢያጁ እየሰራ ነው። እንግዲህ ሚኪና ቡሽ ናቸው እንደዚህ ያሉ። ወይኔ በፈረሰኛው ይሄን ያክል ተቸግሯል ማለት ነው መሆኑ ነው አቹቻ። እንደው እኔ በቃ ሁሉም ነገር እርግፍ ብሎ ቀርቶብኝ ወደ በፊቱ በተመለሰ። ይሄማ በፍጹም የሚሆን አይመስለኝም። መቼም ቢሆን ያሬድ ወደ ኋላ የሚመለስ አይመስለኝም። ያሬድ ግን የሆነ ደረቅ ፍጥረት ነው። ቤዚቲ የፈለገ ያሬድ ደረቅ ቢሆን ካንቺ ድርቅና ግን መቼም ቢሆን አይበልጥም። እስቲ ቹቻ ታየኝ አሁን እንኳን አትናገሪ። እሺ ግን እኮ ማለት ነው እሱ እሺ ብሎ ወደ ቤት ተመለሰ ማለት ፍቅራቸው አበቃለት ማለት ነው። እና ፍቅራችን እንዳያበቃለት ትክክለኛው መንገድ ይሄ ነው? አንቺ ከዚህ የተሻለ መንገድ አለሽ? ስለዚህ የተሻለ አማራጭ እስክናገኝ ድረስ ትክክለኛው መንገድ ይሄ ነው ማለት ነው። እስቲ ነው በቃ ቶሎ ቶሎ ነው። ማኒጋ ወርደሽ እየጠራ ነው። አንተ ልጅ ጋጋ አትበለኝ ብያለሁ። ባለልሽም እኮ ፊትሽ ጋጋ። አንተ ውሻ ምን አባህ ነው ያልከው? ስልክም ብታነሳው ይሻላል። አምጣው። እሺ ትሰማኛለህ? ራስ ላይ በጣም ትልቅ ችግር እየፈጠርክ ነው። አንተ ውሻ የማይሆን ነገር ባትናገር ነው እሺ የሚሻለው። ቀስቴ እንደላይ እንደሰማት ነው። ምን አባ ፈለገ ደወልክ? ይኸውልህ ያንተ ሰዎች የኔን ሰው አጥቅተዋል። ይሄ ደግሞ በእኔና አንተ መሀል ያለውን አግሪመንት አደጋ ውስጥ ይከተዋል። እሱ ደግሞ ማን አባቱ ስለሆነ ነው አደጋ ውስጥ የሚገባው? ማለት ለምን ሺህ ጊዜ አደጋ ውስጥ አይገባም? አግሪመንቱ ማንም ይሁን። አይ ቀስቴ ታድለ ያቺ ምስኪን ቹቹ ሻት ታሳዝነኝ። አንተ ደግሞ መናገር የፈለከውን በቀጥታ ተናገር። እንዳልኩ ነው ያንተ ጫጩቶች የኔ ሰው ላይ እጃቸውን አንስተዋል። ስለዚህ በእኔና አንተ መሀል ያለውን ቀጠሮ ላፋጥነው ፈልጋለሁ። ጉዳዩ በቶሎ ማለቅ አለበት። ይመቸኛል። እና ታዲያ መቼ ይሁን? አንተ በፈለከው ቀን መሆን ይችላል። በጣም ጥሩ። ከ3 ቀን በኋላ ይመቻል? በጣም ደስ ይለኛል። ጥሩ። እንግዲያውስ መልካም የዝግጅት ጊዜ። ተዘጋ። ቆይ ቀስቴ ያመረርከው እንዴ? ኪሩ በህይወት መኖር ትፈልጋለህ? አሃ ቀላል መኖር ፈልጋለሁ። እንደዛ ከሆነ በቃ ዝም በል እሺ። ካልሆነ ምን ልታረገኝ? ይኸውልህ እሱን ማሰብ አልችልም። ለማንኛውም ከዛ ውሻ ጋር ያለን ቀጠሮ ከ3 ቀን በኋላ ነው። ስለዚህ በደንብ ተዘጋጅ። እኔ እንዴት ነኝ እንዴ? እንደው ቀስቴ ስለፈጠረ አምላክ በቹቹ ሻይ ይዛለሁ ተወኝ። ኪሩ አልተውም ብያለሁ። አልተውም። አሁን ስራ በምን ቀይን ሰው ያገኘው አሁን ደን ያሬድን ስናገኘው አይደብረውም አይደለ? ለምን ይደብረዋል?
አይ ያው አንቺ በእንዲህ አይነት ነገር ስለማትጠብቂው ስናገኘው እኮ እንዳይደብረው ብዬ ነው። ልጁ እኮ ሰራ እንጂ አልዘረፈም። እንደውም በእንደዚህ አይነት ሁኔታ ውስጥ መሆኑን እኔ ጋር ያለውን ስሜት ይጨምረዋል እንጂ የምርሽን ነው? የምሬን ነው። ቤዚ ያሬድ ግን ምን እንደሚያሳዝነኝ ታውቂያለሽ? ሁሉ ነገሩን በደመ ነፍስ ነው የሚያደርገው። በደንብ ተረድተሻል። እንደዛ ነው። ለማንኛውም አሁን ፈጠን ያለኝ ቁጫሽ እኔ የሚያስደበደብሽው ስሚ ጥሪው እስከ ዛሬ ያስጥልሽ ጥሪው እኔ እኮ ዳመረ ነኝ ማንም አይበግረኝ ያሬድ ልብሽን ነካ አይደለ? ቹቻ ይታይሽም ይሄ ሁሉ መስዋዕትነት እኮ የሚከፍለው ለፍቅራችን ሲል ነው። እሱንማ ልክ ብለሻል። እሺ ቆይ እኔ ምን ላድርገው? ታው ሁሉም ነገር ይቅርብሽ ነው በቃ ምንም አልሰማልኝ። ቤዚቲ ታው ምናምን ማለትሽ ግን ትክክል አይመስለኝም። ታዲያ እሺ ምን ልበለው ቹቻ? እኔ እንጃ እኔ እሱን አላውቅም። እኔ ለማንኛውም እንሂድ። ቤዚቲ እኛ እዛ ከምንሄድ ይልቅ ሞላ ፌስታል ይዞት ቢመጣ ጥሩ አይመስልሽም? ለምን? ምክንያቱም እዛ ብዙ ሰራተኞች ስላሉ እዚሁ እኛ ጋር ብቻቸውን ነው ቢያወሩ ይሻላል ብዬ ነው። እሺ በቃ ሂድሽ ጥሩ። አይ እንደዛ ከማረግ ለሞላ ነው ልደውልለት። ሄሎ ሞላ።
ማስፈራሪያ በመጀመሪያ ደስ ይላል። አዎ ደስ ብሎኛል። ምርሽ ነው ቤዛ? አዎ ሞላይ መረኝ ነው። ምን ነው ገረማችሁ? እኔማ እንዴት ዝቅ በላይ ሰው መኪና ማጠብ ትሰራለህ ብለሽ የምታዝኝበት ነበር ይመስል። እንዴ ሞላ ለምን አዝንበታለሁ? ወንድ ልጅ እኮ ሲሰራ ነው ደስ የሚለው። በዛ ላይ ደግሞ እንደ ያሬድ ራሱን ለመቀየርም ሲጥር። የኔ እናት ስለተረዳሽኝ አመሰግናለሁ። ያው ያንቺ ጉድ ቢሆን ግን ይኸውልሽ የሆነ ነገር ለማድረግ በፈለገ ቁጥር ብድር እያለ የሰው ጭንቅላት ይፈታ ነበር። አንተ ምን አባ ነው የምታፈለው? ታዲያ ብድር ጠይቆ ሳይከፍል ቀርቶ ያውቃል? እሱማ ያውቅ ግን በስንት መከራ ነው በስንት ፊርማ ምስክር እማኝ ምናምን ብዬ በስንት እሱንስ በመከራ አይደል? ታዩ እስቲ ያ በቃ ግን አሁን ወክ ብናረግ ደስ ይለኝ ነበር። እኔም እኮ ትንሽ ወክ ብናረግ ደስ ይለኝ ነበር፣ ግን ፈቃድ ያስፈልገኛል። ከማን ነው ፈቃድ የምትጠይቀው? ከሞላ። ታዲያ ጠይቁ። ሞላ ፈቃድ ፈልጌ ነበር። ወይኔ ሞላ አንተ ገና በመጀመሪያ ቀን ይኸውልህ ሰርተህ ጉልበትን አቅምን አሳይተህ ለስንት ነገር እንዴት በመጀመሪያ ቀን እንዴት ፍቃድ ትጠይቃለህ አንተ? አንተ ሞላ አንተም እንግዲህ አታፍላሽ። ትፈቅዳለህ? ካልሆነስ ልግባለህ። ኧረ እኔ እፈቅዳለሁ። ሲጀመር እኮ እዚህ ያለሁት ለያሬድ ፍቃድ ለመስጠት ነው። ፈቅጃለሁ። እሺ ሞላ በጣም ነው እሺ የምናመሰግነው። ችግር የለውም። አንተ ግን ቶሎ ተመለስ። 30 ደቂቃ ተጠቀም ይኸውልህ። አዎ አንተ ቱታ አድርገህ ነው ያድርገህ እንዳረሳ ቱታ 30 ደቂቃ አው ብቻ የደዛ ቢጠረው ወይኔ ጉዴ መኮንን ሰው ገደልኩ እኮ ደመረኝ ገደል። ጸጋ ተረጋጊ። ደመራል ነው ተው መኮንን አትሸውደኝ። ወይኔ በቃ በቃልኝ። እድሜ ልኬን እስር ቤት ላሳልፍ ነው። ጸጋ ተረጋጊ። ደመራል ሞተው። መኮንን በእናትህ ተው። አንተ ሆን ብለህ እኔን ለማጽናናት ነው እንደዚህ የምትለኝ። በዚህ ሰውዬ የተነሳ ህይወቴ በሙሉ ተበላሸ። ሳላስበው ደፈረኝና ልጅነቴን ቀማኝ። አሁን ደግሞ እንደወጋው አስገድዶኝ መጨረሻዬን አበላሸው። እማዬ ምን አለ እኔ ሞቼ ከእናንተ ጎን በተቀበርኩኝ። ጸጋ ተረጋጊ። አሁን ተረጋጊና ምልሽን ነገር ብቻ ድምጪ። ይኸውልሽ ጸጋ ደመራ አልሞተም፣ ትንሽ ነው የተጎዳው። አሁን ዝም ብለሽ ስሚኝና የምነግርሽ ነገር ብቻ አድርጊ። ይኸውልሽ ጸጋ አሁን እዚህ ጋር መሆናችን ጥሩ ስላልሆነ እኔ ከዚህ ቦታ ቶሎ እንሂድ። ያያ ወይ ቤት አሁን ነው ጭንቅ እያለኝ ያለው ነገር። ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም፣ ግን ምን የተሰማኝ እንደሆነ ታውቂያለሽ? ምን ተሰማ? ሰላምና ንጹህ አየር። ደግሞ ከጓደኞቼ ጋር ያሳለፍኩ ያለው ታይም በቃ ከዚህ በፊት አሳልፌ የማላውቅ የሰላምና የፍቅር። እሱ እኮ ይገባኛል፣ ግን ደግሞ አንተ እየከፈልክ ያለው መስዋዕትነት በጣም በዛ። ቤዚ ምን አደረኩ? አይ እኮ ማንኛውም አፍቃሪ እኮ ለፍቅረኛው የሚያደርገው ተራ ከሚባል ነገሮች አንደኛው። ተራ ነው ያልከው? አዎ ተራ። ዛሬ ስልክሽ ረፍት የለውም፣ እየጠራ ነው። አታ በቃ ስፖርት ስትሰራ ሄሎ ፎንቄ፣ የት ነው ያለው? ስፖርት ቦታ ከኪሩ ጋር ስፖርት እየሰራው። ይኸውልህ ደግሞ ማድረግ ያሰብከውን ነገር ሰምቼልሃለሁ። እሺ ምኑን? ይሄ አግሪመንት ምናምን የሚባለውን ነገር ነው። ወይኔ ቀስቴ፣ ይሄ ሰውዬ ዛሬ ምን አባቱ ፈልጎ ነው ደጋግሞ ተፈታተነኝ? ማ አሁን ያልሽው ነዋ። ኪሩ፣ አግሪመንቱ ግን ማን ነው? ቀስቴ፣ ቆይ እሱም በኋላ እነግርሃለሁ። አሁን ፎንቃ ዝም ብለህ አውራት። ቆይ ግን ቀስቴ አንተ አይደብርህም እንዴ?
ያሬድን ማስያዥ አድርገህ ከመኮንን ጋር ፋለማለሁ ምናምን ስትል እሱን ደግሞ ማን ነገረሽ? በእናንተ ቤት ሚስጥር ምናምን ሆኖ ይቀራል ብላችሁ ነው አይደለ? አይ እንደዛ እንኳን አይደለም። ይኸውልህ አሁን የምታረገውን ነገር ትተህ ቀጥ ብለህ ወደ ሰፈር ጠጋ ብለህ እትያረጋሽ መግቢያ ጋር ጠብቀኝ እሺ? ኪሩና ደግሞ ምን አጠፋው? ናዝጋ ቁጭ ለፎንቄ ማን ነው የነገራት? ምኑን? ከመኮንን ጋር ስላለ ፍልሚያ። ኦኬ ስለ ጋምብሊንጉ ነው። አንተ ልጅ ጋምቤላ አትበልኝ ብያለሁ ዛሬ። ቀስቴ ቅድም እኮ ስለ አግሪመንት ታስረዳኛለህ ትነግረኛለህ ብለኝ ነበር። ረስተዋል መሰለኝ። ቆይ እሱ ሰውዬ ደግሞ ማን ነው? ቅድም መኮንን ጠራው፣ አሁን ደግሞ ፎንቄ ደጋግማ ጠርቷለች። ቆይ ላግኘው፣ ጥርሱን ነው ማራግፍለት። ቀስቴ ለማስረዳት ይከብዳል። አንተን ግን የሚገባ ከሆነ ላስረዳ እኮ። ምንድን ነው አግሪመንት ማለት? ስምምነት ማለት ነው። አንተ ቀስቴ እኮ ነኝ። ተሰክሰኛለህ እንዴ? አውቅም ብለህ ነው እንዴ? አላመንከኝም? አዎ አላመንኩም። እየሰከስከኝ እንደሆነ ማላቅ ነው እንደሚመስልህ? አይ ቀስቴ አራዳ እኮ ነሽ። እኔ ባልሸውድሽ ነበር። እኔ ፋራው አንቺ ነሽ አራዳው። አግሪመንት ማለት የመኮንን ሰው ነው። ታዲያ ለምን እውነታውን አልተናገርክም? ያው ተናደህ ሄደህ እኮ አግሪመንቱን ብሰባብረውስ ብዬ እኮ ፈርቼ እኮ ነው። ግን እኮ ደግሞ ይህን ሰውዬ ፎንቄ ታውቀዋለች። አየህ አግሪመንቱ ፎንቃንም እየተከታተላት ነው ማለት ነው። ብቻዬን ሰውዬ ላገኘው እንጂ አናቱን ነው ከሁለት የምበረግድለት። ሁለት በርግድለት ብሎ በፎንቃ ይመጣል እንዴ? እየተከታተላት ነው። እሱ ነው ቀስቴ። እንደው ፈጣሪ ይቅር በለኝ፣ ፈጣሪ ይቅር በለኝ። ቢጨቀኝ ነው አስጨንቆኝ ነው። አንተ ኪሩ መጣው ቀስቴ። አጥኒ ያደረክ አንቺ ሰውየውን ከዘረርኩ በኋላ እኮ የሌለ ሙዴ መጥቷል። እናማ በዚህ ሙዴ መኮንንም ለመዘረር አስቤያለሁ። አንተ ያማል እንዴ? ሰውዬው እኮ የሆነ ፋራ ነገር እኮ ነው። እንኳን ለአንተ ለቀስቴ ራሱ አይመለስም። አንቺ ግን እሱ ልጅ አጠፍቶ ነው በእናትሽ። እባክህ እዛ ከኪሩ ጋር ሳኮ እየጠበጠበ። ወይኔ ቀስቴማ ይኸውልሽ ሪንግ ውስጥ ገብቶ ከተዘረረ እኔም እገባለሁ። ኧረ በእናትህ እሱ እኮ አግሪመንት ውስጥ የለም እንዴ። ባይኖርስ ታዲያ ያሬድን እኮ ነው አስይዘን ያስቆመር ነው። አንተ ትላንትና ይሄ ልጅ መች ነው የሚፋታኝ እያልክ አልነበር እንዴ? ማ ያሬድን? አዎ ያሬድን። ቃጅል ይኸውልሽ መርሳት ጀምረሻል እንዴ መሸብሸብ። አንቺ ልጅ አርጅተሻል ማለት ነው። አንቺ ኧረ ተሸብሽቧል። ሰው ክፋት ግን በእናትሽ አሁን ምን አለ ብትነግሪኝ፣ አርጅቻለሁ ብትይኝ እኔ አላምንሽም። ምን ሆንክ? ያው ኩልኩልት ነው ምናምን የሚባለውን ነገር እኮ አውጥተሻል። ኩልኩልት ደግሞ ምንድን ነው? ኩልኩልት አታውቂም እንዴ? እዚህ ይኸውልሽ ሰው ሲያርጅ እዚህ ጋር እንደ ዶሮ ኩልኩልት ይወጣል። እና አንቺም እሱ ነገር ወጣብሽ። በቃ እንዲሁ ሳታገቢ ቆመሽ ቀረሽ። ወይኔ አንተ መስመር ያለፍክ አልመሰለህ? የትኛው መስመር? የትኛው? ምንድን ነው ቃጀል እንዴ? አንቺ አረ ሰባይ ጥቃት ሜሪካ ያጣካሮ አረ ወይኔ ማን እንደሚደርስልን ያለን እስቲ። አረ በጻኑ አንቺ አረ ልቀቂኝ በእናትሽ። እንዴ ይኸውልህ ከአሁን በኋላ ተሳፈጠኝና እልክሃለሁ። እሺ ምንድን ነው ጓምቲ? ቁጭ እኔ ስለማልማታ ነው ቁጭ ጨምላቃ። አንተ ልጅ ግን በጣም የተሳፈጠኝ አልመሰለህ? ምንድን ነው ለጨዋታ ነው እንዴ? ቆመሽ ቀረሽ ምናምን አርጅተሻል ምናምን ስትል አይደብርም? በቃ ስቀልድ ነው አልኩሽ እንዴ። እና ቀልድስ ቢሆን ቺክ እኮ ነኝ። እንደዚህ አይነት ጨዋታ እንደማይመቸኝ አታውቅም? ወይኔ ኧረ እኔ ግን አልዛይመር አለብኝ። ለካ ቺክ ነሽ ወይ? ቃጅል አብሮ መዋል እኮ ነው። ወይኔ ለካ ሴት ነሽ። ኧረ ጸጉር ቀለድክ በቃ። የኔ እናት ስማ አባቱ ማነሽ? እናት አራትን ጠር። ወይኔ በቃ እኮ ሴቱ ማን እንደሆነ ወንዱ ማን እንደሆነ እኮ መለየት አቃተ። ቆይ አነቅሽኝ። እችን ትወዳለች ቹቹሻ እና እንጋጠም ነው የለይልኝ ስለኝ እንደ ፈሪ ዝም ማለት ነበረብኝ። እና ታዲያ አንተ ጀግንነትን የምታሳየው ያሬድና የቤዛ ልጅ ቁማር በማስያዝ ነው እንዴ? እኮ ቹቹሻ እኮ በጣም ከባድ ጋምብሊንግ እኮ ነው። አንተ ውሻ አፍህን ዝጋ እሺ። ቆይ እሱ ምን ስላደረገ ነው አፉን የሚዘጋው? ጋምቤላ እያለ እየረበሸኝ ነው። ወይኔ ቹቹሻ የሚያሳዝነኝ እኮ አንቺ ህይወት ነው ቹቹሻ። ይኸውልህ አንተ ደግሞ አፍህን ዝጋ እሺ። ቹቹሻ ደግሞ ብቻዬን ስሆን አፌን ዘግቼ አንቺም እያለሽ አፌን ዘግቼ ፌር ነው? ሰማኛለህ ቀስቴ፣ አሁን ይሄን ፋይት ምናምን የምትለውን ነገር ታቆማለህ እሺ? ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ሰባብሬ ሽባ ካላደረኩት መቼም ቢሆን አልተውም። በቃ አግሪመንቱ ይሰረዝ። አንተ ልጅ እዚህ ሰውዬ ስም አትጥራብኝ ብያለሁ። የአግሪመንቱ ነው? አዎ የእሱን። ቹቹሻ ምን ይሻላል? ይሄ ሰውዬ ቀደም ብሎ አግሪመንቱን ካላገኘሁት እያለ ዘራፍ እያለ ነው የዋለው። ይኸውልህ ኪሩ፣
አሁን ከዚህ ቀጥ ብለህ ሂድ እሺ። ካልሆነ ግን በአንድ ጥፊ ነው ፍላትን ማበላ። ቹቹሻ ደግሞ ጨካኔሽ። አሁን ብቻዬን ስሄድ አግሪመንቱ ቢያገኘኝስ? ከዚህ ጥፋ። ሲያስጠላ። ይኸውልህ ፎንቄ፣ አሁን ትሰማኛለህ? ይሄንን ነገር እርግፍ አድርገህ ትተዋለህ አትተውም? ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ካልተባበርኩት መቼም ቢሆን አላቆምም። ነው? አዎ ነው። ይኸውልህ ከዚህ በኋላ አንተም አታውቀኝም እኔም አላውቅም። እሺ ይሄን ሰውዬ ሰባብሬ ዋጋውን ሰጠውና ያሬድና ቤዛን ህይወታቸውን ሳስተካክላቸው ያኔ መተሽ ታመሰግኛለሽ። ይገርማል። ምኑ ይባላል? ኦኬ ሳይለንት ትሪዞት ምናምን እየሰጠሽ ነው እንዴ? ለነገሩ ዝምታ ወርቅ ነው። አንቺ ደግሞ ወርቅ የሆንሽ ልጅ ነሽ። ዛሬ በቃ እድለኛ ሆኛለሁ። ወርቅ በወርቅ መሆኔ ነው። ያኔ ግን ለምንድን ነው ተሳስተሽ እንዳታፈቅሪኝ ያልከኝ? መንገደኛ ስለሆንኩና አንቺ መጉዳት ስላልፈለኩ። እኔ መጉዳት አትፈልግም፣ ግን ደግሞ በየሄድኩበት እየተከተልክ ታስጨንቀኛለህ። ሳብሊ ደግሞ አካበድሽው። እኔ እኔን ያክል አላስጨነቅኩሽም። ሰው እንዲያፈቅር ማትፈልግ ከሆነ ለምንድን ነው ሰው ካልቀረባችሁኝ ብለህ ሙጭኝ የምትል? ምን ነው የሚሰብለ? አፈቅርሽኝ እንዴ? አዎ ብለህ ምን ይፈጠራል? አንተ እንደሆንክ ትእዛዝን አስተላልፋል። ተሳስተሽ እንዳታፈቅሪኝ ብለህ። እንዴ ሳብሊ ምን ሆነሽ ነው? ምን ሆንኩ? እያለቀሽ እኮ ነው። አይን ካስተካክሎ ማየት አይችልም። በፈጠረ በቃ ተወኝ፣ አትከተለኝ። ጄሪ አንቺ አንዴ ማናገርሽ ነገር ነበር። ምንድን ነው? የሆነ ነገር አናገርሽ ነበር። አይ እንደው መከራ ይበዛ። ቆይ እኔ ስታኝ የሆነ ጉዳይ አማካሪ ኮሚቴ መስላችኋለሁ እንዴ? አንቺ የቀልድኩኝ አይደለም እኔ። እሺ ቀጥል። በጣም ብዙ ባለ ጉዳይ እየጠበቀኝ ስለሆነ የምሰጥ በጣም ጥቂት ደቂቃ ነው። ቀጥል። እሺ መጀመር ትችላለህ። ምን መሰለሽ ጄሪ፣ ያለምንም ጥፋት ከሄቨን መራራቄ ምቾት እየሰጠኝ አይደለም። እና ምን ላንጥፍልህ? የቀልድኩኝ አይደለም። እና እኔስ መች ቀለድኩ? ጄሪ የምታውቂው ነገር ካለ ብትነግሪኝ ደስ ይለኛል። ምንድነው የምነግርህ? ሄቨን ለምን አጠገቤ እንዳትደርስ እንዳለችኝ ነው። እሱን ከኔ ይልቅ እሷን ሄደህ ብትጠይቃት አይሻልም? ያየሽኝ አይደል እንዴ? እኔማ ደጋግሜ እየጠየኳት ነው። እሷ ግን ፈጽሞ ልትሰማኝ አልቻለችም። ምን ላድርግ ታዲያ? ቆይ እኔ ያልገባኝ እሷ አላናግርም ስላለች አንተ ምንድነው ይሄንን ያህል የቆጠቆጠ? ጥንቅር በይ ገደል ግቢ ብለህ አታዋትም እንዴ? እሱንማ ላድርግ አልችልም። ለምንድነው የማትችለው? ስለማልችል። ውይ እረስቼው። ለካ ታፈቅራታለህ። አንቺ ምንድን ነው የምታወሪው? ምን አወራሁ? እኔ አፈቅራታለሁ ወጥቶኛል። ታዲያ ባታፈቅራት ነው የእሷ ነገር እንደዚህ የከነከነ? ትሰሚኛለሽ? ሄቨን ለእኔ ሁሌም ቢሆን እህቴ ነች። እውነት? አዎ። በጣም ዮስዬ፣ ይህንን ያህል እህቶች እንደምትጨነቅ አላውቅም ነበረ። በቃ ሙር ስትይዥ እንደዚህ ብቻ ነው? ይኸውልህ ዮሴ፣ አንድ የመጨረሻ እድል እሰጥሃለሁ። ምንድን ነው? ይኸውልህ ሄቨንን እንደምታፈቅራት ካመንክ ልነግርህ እችላለሁ። እሱን ካላመንክ ግን ከዚህ በላይ ልተባበረ ባለመቻሌ በጣም አዝናለሁ። ባይ። እቺ ምን አይነቷ ክፉ ነች? እንዲሁም ለእናንተ ሄቨንን በራሴ መንገድ ቀርቤ ባላሳያችሁ ዮሴ ያሳል። እኔ በጣም ደክሞ ሰላም ማጣቱ ከአንቺ ጋር ወደፊት ወደ ኋላ ነው። ታዲያ ለምን አትተወኝ? እንዲህ ቀላልማ ቢሆን ኖሮ መንገዱ አልገባኝም። እንዴት ነው የማይገባሽ? በጣም እኮ ነው የምወድሽ። በቃ ለዛም ልተውሽ አልችልም። ብዙ ጊዜ ሞከርኩ ግን በቃ አልቻልኩም። እኔም እኮ ጠላሃለሁ አልወጣኝም። እውነቱን ንገረኝ ካልሽኝ ግን አትወጪኝ። እወደ ነበረ ግን ምን አሁን ጠላሽኝ? አልጠላሁም፣ ግን በቃ አሁን ብዙ ነገር ግራ ገብቶኛል። ምንድነው ግራ ያጋባሽ ነገር? እስኪ ግልጽ አድርጊልኝ። ልነግርህ አልችልም።
ቆይሽ አሁን ይቅርታ አላደርግሽልኝ? አርጌ ይልካለሁ። ታዲያ ምንድነው ነገሩ? ካልጠላሽኝ ይቅርታ ካረግሽልኝ አብረን እንዳንሆን የሚያደርገን ነገር ምንድነው? አላውቅም፣ ግን በቃ ማሰብ ፈልጋለሁ እኮ። ለምን? እባክህ ጆኒ በቃ አታስጨንቀኝ። አሁን ላይ መልስ የለኝም። መልስ ሳገኝለት እነግርሃለሁ። አይኔ ያየማ ከጂስቶች ዝም ብያለሁ። ሄቡ እንዴት ነው? አንተ ልጅ አጠገቢያት ድረስ ስትባል አትሰማም እንዴ? ሄቨን አሳማኝ ምክንያት ካልሰጠሽኝ ካንቺ እንደማርቅ ደጋግሜ ነግሬሻለሁ አይደለ? ፍቅረኛዬ ካንተ ጋር ሲያየኝ ደስ አይለውም። ከዚህ በላይ አሳማኝ ምክንያት አለ? ላምን ያልቻልኩት እኮ እሱን ነው። ምኑ? አንቺ ፍቅረኛ መያዝሽ። እሱ የኔ ጉዳይ አይደለም። እሺ ከህይወትሽ እንደወጣ የምትፈልጊ ከሆነ አንድ የመጨረሻ ነገር ታደርጊያለሽ። ያን ካላደረግሽ መቼም ቢሆን አልፋታሽም። ምንድነው? እሺ ፍቅረኛሽን ታስተውቂኛለሽ። አለኝ ያልሽውን ፍቅረኛሽን ታስተውቂኛለሽ። ያኔ ከህይወትሽ እርግፍ ብዬ እወጣልሻለሁ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ላናግረውና ፈቃደኛ ከሆነ አስተዋውቃለሁ። ከዛ ግን ከህይወቴ ትወጣለህ። ተስማምተናል። አሁን ከዚህ ሂድልኝ በቃ። እሺ ግን ከመሄዴ በፊት ልትዋወቀው እንደጓጓው ነገር የለኝ። እሺ መልካም ቀን። ወይኔ ጉዴ! አሁን ምንድነው የማደርገው? ጄሪ ሞላ ያንተ ትረዳኛለህ። ይሄ ልጅ እንዴት እየሆነ ነው? በእናትህ ይሆነ እንደሱ ብሎ ብቻ ጥሩ ነው። አያያዙ እጁን ፍትት ያደርጋል። ያስታውቃል። አዎ እንዴት? እኔም አይቼዋለሁ። እስቲ እናንተ ይሄን እሺ በሙሉ ፍቱ በቃ። በል በቃ እትዬ ጓሉ ሙድን ቀይር። ሰማይ ሞላ ልጁ እየሰራ ነው ማለት እባክሽ። የሌላ ነው እየሰራ ያለው ልጁ አምሩሯል። በቃ እንዴ አንቺ እውነቱን ነው። እውነትም የምር እየሰራ ነው። ከላም አድርገዋል። እኛን ራሱ እኮ ፎርግቶን ነው እየወረከ ያለው። አረ ይቻሞ በዚህ ልክማ ይሰግጣል ብዬ አላሰብኩም ነበር። ትናንትና ግን ፎንቃው ስትመጣ ማለት የሆኑትን ነገር ክላም ብታረጉ አንጀታችሁ እንዲማሲንቆ ነበር የሚጮት። ምን ተፈጥሮ ነው? ቤዚት ያዝንባው ነው መሰለኝ። በቃ ባውዟ የሌለ ቀይ አብርቶ ነበር እና እሱ ፊት ነው ያዘነበችው። አረ አይደለም እና ይመስለኛል እሱ ጋር ከመምጣቱ በፊት መሰለኝ። ግን እሱን ምን አለችው? እናንተ ቺኳ ግን የሌላ አስማት ናት። በቃ አንተ ማለት ጀግናዬ ነህ የኔ ንጉስ፣ አንተ ለፍቅራችን ብለህ የምትከፍለው መስዋዕትነት ምናምን ብላ በቃ የሌለም ትስትል እኔ ራሱ አግባግባ ነው ያለኝ። በእናትሽ ወኛ አንተ እኔ ራሱ የሆነ ነገር ውስጤ ሲተኮስ እየሰማኝ ነው። ምንድነው እሱ? ፍቅር ሊይዘኝ ነው መሰለኝ። ከማ እኔ እንጃ። ብቻ ግን ስለ ያሬድና ስለ ቤዛ ስትነግረኝ ውስጤን ስብስብ አለ። አንተ አሻንቲ ግን ሰሞኑን ታውቀዋል የሌለን የባሰብህ ምንድነው የምትቀላቅለው? እኔ ምን አውቄ። በቃ ሞላ ያሬድን ፍቻትና እኛ ጋር ቡላ ላጫውታት ምጣ። እስቲ ማነው ያሬድ? አቤት። ና በቃ እና ሻንቲ ጋር ደርሰህ ትመጣለህ። ባይሆን 30 ደቂቃ ሰጥሽ